ጭራሽ ጎተተ ይዘልኝ መጣ። ለምሮ በሩን ክፍት ያደረከው የሆነ ሰው ያባረረ ከሆነ ገብተህ እንደዘጋው ነው። አወራረ እኮ ልክ አልነበረም። የሆነ ሰው እየሸሸ እንደሆነ ያስታውቃል። አዎ እየሸሸው ነው። ከነዛ አውሬዎች እየሸሸው ነው። አሁን አምልጠናል። ይሄ እንደ ፊልም አይደለም። ዝም ብለሽ አምልጠናል ማለት አይቻልም። አሁን ቁጭ በይ። ረፍ ጭራሽ ነገሩን ደህና አድርገህ አግማምተህልኛል። ይኸውልህ አብነት እርዳታ ያስፈልገኛል። ማምለጥ አለብን። እሺ በምን ልርዳ? በገንዘብ፣ በሐሳብ፣ በቁሳቁስ፣ በሚዳሰሱ በማይዳሰሱ አብዳል እንዴ? ሰው እንዴት አይነት አጋሰስ ልጅ ነው? እንዴት አንድ ፍሬ ልጅ መጠበቅ ያቅተዋል? እንዴት ሰውነት ብቻ መወጣጠር ብቻ ምን ዋጋ አለው? ምንድነው ለሱ አመኘ የምሰጠው? ምን አይነት ነገር አመኘ ልስጠው? እራሱ ስመጣ ብትጠይቀው ይሻላል። ማን ሊመልስልህ ነው? አሁን በባዶ መዳን የምትንጫጫው? ማንም እንዲመልስልኝ አይደለም ማወራ። ተበሳጭቻለሁ። ተይኝ በቃ። ልጅ በጣም ደህና ናት። ትንሽ ልጅነት ያጠቃታል እንጂ ምንም አይደለም። በጥፊ ልመታ ነው ብላ ነው የመጣችው። ስነ ስርዓት ብታስተምራት ጥሩ ይመስለኛል። ድንቄም ስርዓት ለዚሁ ነው በሬን ያደርኩት። አታንኳኪም እንዴ? ለምንድን ነው በገዛ ቤት የማንኳኳው? አንቺ ሲጀመር ለምንድን ነው በርሳት ቆልፍ ልብስ የምታወልቀው? እራስቸው ታዲያ ለመርሳት ትንሽ ነው ያልቀርብ? አይ እኔ አልጠጣም። ማን ትጠጫለሽ? አትጠጭም ብሎ አማከረሽ? ጠጭ እያልኩሽ ነው እንጂ ግን እኮ ጠጭ እያልኩሽ አይደል እንዴ? ትሰሚኛለሽ? አንዲት ነገር አባትሽ ጋር ቢደርስ የእናትሽን መቃብር ከፍቼ ነው የምቀብርሽ። ገባሽ? አዎ ገብቶኛል። ጥሩ። ከዚህ በኋላ በተመሳሳይ ሰዓት ይሄን ትጠጫለሽ። ቆይ ምንድነው? ለምንድነው የምታስጠጪኝ? አይዞሽ፣ ከሞት ስለሚሻል መፍራት የለብሽም። እባክሽን ተይኝ። ምን ለምሮ ምትሞቹ? እህት ያንን አንተ አምጥተህ እንዳልጠጣው የምታደርገውን ነገር አምጥተህ በግድ አስጠጣችኝ። እኔም በጣም ስለፈራሁ አልጠጣሁ እና ሙሉን ጠጣሹ? አዎ ጠጣሁ። በአምላክ አሁን ላይ ህብስትን ለማዳንና ከወጥመዳቸው በሙሉ ለማስወገድ ቢሞክርም ግን ነገሮች እሱ እንዳሰበው አልሆነለትም ማለት ነው። ምክንያቱም ዓለም አስቀድሞ በአምላክን ወጥመድ ውስጥ ጨምሮት ነበር ማለት ነው። አምላክ እንግዲህ ሳያቅ የህብስትን አባት ገሎታል ማለት ነው። ይሄ ደግሞ መቼም ቢሆን ህብስት ምናልባትም ምንም ከጎኗ ሰው ባይኖራትም እንኳን እምነቷን በሱ ላይ ልታጣ ትችላለች ማለት ነው። ይሄንንም ነገር እንግዲህ ዓለም አውቆ ነው መጀመሪያውንም በአምላክን ወጥመድ ውስጥ የጨመረው ማለት ነው። እንግዲህ ከሷ ጋር ግንኙነትና ወይም ደግሞ ከሷ መቀራረብ በፍጹም የለብህም፣ አለበለዚያ የአባቷ ገዳይ መሆንህን ያወቀች ጊዜ በፍጹም ይቅርታ ልትልህ አትችልም። እሷን በሩቁ እኔ እንደምልህ ብቻ ማድረግ አለብህ ብሎ እያስጠነቀቀው ነው ያለው ማለት ነው። በአምላክ አሁን ላይ እንግዲህ ህብስትን አባትሽ ነኝ እያለና ወይም እየሸነገላት ካለው ዓለም ለማዳን እየሞከረ ቢሆንም ግን ደግሞ አንድ ምድር ላይ አለኝ የምትለውንና አባቷን እንደገደለባት ያወቀች ቀን ሙሉ በሙሉ እንግዲህ በአምላክ ላይ ያላት እምነት በሙሉ ሊሸረሸር ይችላል ማለት ነው። ህብስት እንግዲህ አሁን ላይ ነገሮች በሙሉ ግራ ገብቷታል። እናቷን ካጣች በኋላ ዓለም ወደ ራሱ ቤት ቢያመጣትም ወይም እንደ አባት ቢንከባከባትም ግን ደግሞ ከጀርባው በሷ ስም ያለውን ሀብትና ንብረት በእጁ ካደረገ በኋላ ለዱር አውሬ ወይም ወደ ደጅ አውጥቶ እንደሚጥላት እየተናገረ ነው ያለው ማለት ነው። በአምላክም በተቻለው መጠን ከዚህ ሚስጥርና ከዚህ ነገር እሷን ለማውጣት እየሞከረ ቢሆንም ግን ደግሞ ዓለም ትልቅ ወጥመድ ውስጥ ጨምሮታል ማለት ነው። ህብስት ደግሞ ይሄንን ነገር ያወቀች ጊዜ ሙሉ በሙሉ ተስፋ ትቆርጥና ብቸኝነቷ የባሰ ሊጎዳትና ሊያሳምማት ይችላል ማለት ነው። ይፍቱ ስራም እንግዲህ በተቻላት መጠን እሷን አሽመድምዳ ለማስቀመጥ እየሞከረች ነው ያለችው ማለት ነው። በአምላክ ከዚህ በፊት በተደጋጋሚ መድኃኒቱን እንዳትጠጣ ሊያደርጋት ቢሞክርም እሷ ግን በጉልበት አጠጥታታለች። ግን ደግሞ በአምላክ አድኗታል መልሶ። ምክንያቱም የጠጣችው መድኃኒት ብዙም ስላልቆየ እንድታስወጣው አድርጎ ይፍቱ ስራ ያሰበችው ነገር ወይም ደግሞ እሷን ለመጉዳት ያሰበችው ነገር እንዳይሳካ አድርጓል ማለት ነው። እንግዲህ መድኃኒቱንም እየሰጠቻት ያለችውን መድኃኒቱንም በተቻለው መጠን እንግዲህ ቀይሮታል ማለት ነው።
ይሄ ደግሞ ምናልባትም አሁን ላይ ይፍቱ ስራ እሷን ለመጉዳት እያደረገች ካለችው ነገር ሊጠብቃት ይችላል ማለት ነው። ግን ደግሞ መድኃኒቱን በወሰደች ቁጥር እሷ ላይ ምንም አይነት ለውጥ አለማየቷ ራሱ ሊያጠራጥራትና መድኃኒቱ እንደተቀየረ ልትገምት ትችላለች። ምክንያቱም ከዚህ በፊት ራሱ እሱ ሰጥቻታለሁ እያለ መድኃኒቱን እንዳልሰጣት አውቃለች ማለት ነው። መድኃኒቱ ደግሞ ፈጣንና በቶሎ የሚሰራ ስለሆነ ልትጠራጠር ትችላለች ማለት ነው። ይሄ ነገር እንግዲህ እስከ ጊዜው ድረስ ቢሆንም ይፍቱ ስራን ህብስትን እንዳትጎዳትና የከፋ አደጋ እንዳታደርስባት ሊያደርግ ይችላል እንጂ ዘላቂ መፍትሄ ሊሆን አይችልም ማለት ነው። በእምነትም እንግዲህ በተቻለው መጠን አሁን የዓለምን ስራ ለማበላሸትና እሱ ባሰበው መንገድ ግን ደግሞ በእነሱ እቅድ እንዲሄድ ለማድረግ እየሞከረ ነው። ምክንያቱም ከዚህ በፊት ሊያስመልጣት ሞክሮ ነበር። ያ ነገር ግን ሁለቱም ላይ ችግር እንደሚፈጥርባቸውና ከዓለም ማልመለጥ እንደማይችሉ ስላወቁ እንግዲህ በአብነት ምክር የተነሳ ወደ ቤታቸው ተመልሰዋል። ፎርጅድ ወረቀት አዘጋጅተውም እዛ ላይ እንድትፈርም ካደረጉ በኋላ ምናልባትም እንግዲህ ዓለም ማንነቱና ወይም ያሰበው ነገር ፊት ለፊት ሊወጣ ይችላል። እሱ የሚፈልገው ወረቀቱን እስክትፈርምለትና ምናልባትም ሀብቱን በእጄ አስገብቻለሁኝ ብሎ እስከሚያስብበት ድረስ እንደሆነ እየተናገረ ነበረ ማለት ነው። ስለዚህ አሁን ላይ የዓለምን እቅድ እሱ ባሰበው መንገድ ግን ደግሞ ወረቀቱን ቀይረው ካስፈረሙ በኋላ ምናልባትም አይኑን ከሷ ላይ ሊያነሳና ሁሉን የምፈልገውን ነገር አድርጌያለሁኝ ብሎ ተረጋግቶ እንዲቀመጥ ሊያደርገው ይችላል። ይሄኔ ደግሞ በአምላክ ደግሞ ለማሰቢያና ነገሮችን አርቀው እንዲያስቡ ጊዜ ሊያገኙ ይችላሉ ማለት ነው። ህብስት እንግዲህ አባቴ ነው ወይም ደግሞ ያለኝ ምድር ላይ እሱ ነው ብላ የምታስበው ሰው አባቷ እንዳልሆነ እስካሁን ድረስ አታውቅም ነበር። ይህንንም እንግዲህ በአምላክ ነግሯታል ማለት ነው። እሷም በአምላክ ብልጥ ሆኚ ነገሮችን በትኩረት ማየት አለብሽ እያለ እየመከራት ስለሆነ ምናልባትም እንግዲህ ህይወት እያስተማረቻትም ስለሆነ ለማስመሰልና እነሱ በሚፈልጉት መንገድ ለመሆን እየሞከረች ነው ያለችው ማለት ነው። ግን ደግሞ ያን ያህል ብልህ አይደለችም። በአስተዳደጓና ያደገችበት ክፋትና ተንኮል ወይም ደግሞ ብልጠትን አላስተማራትም። እናቷ ስትንከባከባትና በሙልቅ ስላሳደገቻት አሁን ላይ እንግዲህ ነገሮችን እንደ ሰዎች ጨከን ብሎና በብልጠት ማድረግ አልቻለችም ማለት ነው። ይሄ ነገር ደግሞ በአምላክን በጣም ያበሳጨዋል። ግን ደግሞ ምንም የማታቅና የዋህ እንደሆነችም እያወቀ ስለሆነ ያን ያህል ክፋትም በሷ ላይ ማድረግ አልፈለገም ማለት ነው። ምክንያቱም በአምላክ ራሱ የነሱ የእህቱ ተንኮልና ሴራ ከዚህ በፊት ብዙ ችግሮችን ስላደረሰበትና እህቱም እንግዲህ ወንድሜ ነው በምትለው ላይ ትልቅ ችግር እንደፈጠረችበት ግልጽ ነው። ለዚህም ነው አሁን ላይ እንግዲህ በአምላክ ጨካኝና ኮስታራ የሆነው እንጂ ያን ያህል ክፉ ቢሆን ኖሮ ምናልባትም ህብስትን ዓለም እንደሚለውና እሱ በሚፈልገው መንገድ እንድትሆንለት ሊያደርግ ይችላል። በዛ ላይ ደግሞ ይፍቱ ስራ የሰጠችውን መድኃኒት ራሱ እንድትጠጣና እንድትጎዳ ሊያደርግ ይችል ነበር ማለት ነው። ግን ደግሞ የሱ እጣ በሷ ላይ እንዲደርስባት ስላልፈለገ ማለትም እህቱ በአምላክ ላይ ሙሉ በሙሉ ከቤተሰቦቹና ከአባቱ ንብረት እንዲወገድ አድርጋ ዛሬ ላይ እንግዲህ የሷ ባሪያና የባሏ ታዛዥ እንዲሆን አድርጋዋለች ማለት ነው። ይሄ ነገር በህብስት ላይ እንዳይፈጠር ስላሰበ ነው እንግዲህ አሁን ላይ በአምላክ ህብስትን በድብቅ እየረዳት ያለው ማለት ነው። እሷም እንግዲህ እዚህ ምድር ላይ ምንም ሰው የለኝም፣ አባቴ ያልኩትና ያመንኩት በኔ ላይ ትልቅ ሴራ እያሰሬ ነው ያለው። ስለዚህ ያለህኝ አንተ ብቻ ነህ፣ አንተን ከማመን ምንም አማራጭ የለኝም ብላ ሙሉ በሙሉ እንግዲህ እምነቷን በአምላክ ላይ አድርጋለች ማለት ነው። ግን ደግሞ በአምላክ ሳያውቅ ትልቅ ስህተት ማለትም ይቅር የማይባል ስህተት ሰርቷል ማለት ነው። አላወኩም፣ ይሄንን ሳላቅ ነው እንደዚህ ያደረግኩት ቢላት ራሱ ላታምነውና ላትረዳው ትችላለች። ይሄንን ደግሞ አውቆ ነው ዓለም እንደዚህ እንዲያደርግና ዛሬ ላይ ወጥመድ ውስጥ እንዲገባ ያደረገው ማለት ነው። አሁን ላይ እንግዲህ ህብስት በአምላክን ብታምነውም ግን ደግሞ የአባቷ ገዳይ እንደሆነ ያወቀች ቀን መቼም ይቅርታ ልታደርግለት
አትችልም። ምክንያቱም ምድር ላይ አለኝ የምትለውን ሰው ነው የነጠቃት ማለት ነው። ስለዚህ ዛሬ ላይ እንግዲህ ትመነውና አማራጭ ስለሌላት ከሱ ጋር ትሆን እንጂ መቼም ቢሆን ይቅር ላትለው ትችላለች ማለት ነው። በእርግጥ አውቆ አላደረገው፣ ግን ደግሞ አለማወቅ ከተጠያቂነት ስለማያድነው ዛሬ ላይ እንግዲህ ከህብስት ጎን ቢቆምም ነገ ምናልባት ፊቷን ልታዞርበትና ክፉኛ እምነቷን ልታጣበት ትችላለች ማለት ነው። ለዚህም ነው እንግዲህ አለም ገና ካሁኑ ከሷ ጋር የፍቅር ግንኙነትም ሆነ የተጋነነ ቀረቤታ ማየት አልፈልግም፣ ግን ደግሞ እንድትርቃትም አልፈልግም እያለ ግራ እያጋባውና የሚያወራው ነገሮች በሙሉ እየተጋጩበት ያሉት ማለት ነው። በአምላክም እንግዲህ አሁን ላይ ገሎ አርቆ ጎትቶ እዛ ጫካ ውስጥ የጨመረው ሰውዬ እንግዲህ የህብስት አባት እንደሆነ ሲነግረው ራሱን መቆጣጠርና ምን ማድረግ እንዳለበት አቅቶት ነበር ማለት ነው። አሁን ላይ ከማንም በላይ እጠብቅሻለሁ ካንቺ ጋር ነኝ እያለ የሚነግራት ሰው እንግዲህ የአባቷ ገዳይ ሆኖ ስታገኘው ምን ያህል ልትከፋና ምን ያህል ልታዝን እንደምትችል መገመት አልጠፋውም ማለት ነው።